ዲያስፖራው የሚያቀው በኢንተርኔት ነው ማጨብጨብ ነው ማን ትግሉን እየመራው ነው ማን ነው ትክክለኛ ሰው ማን ነው ትክክለኛ ለአማራ የቆመው የሚለው ነገር ያወቀ አይደለም አይኑን ጨፍኖ በስምና በርቀት በስልክ በወንጭፍ ሄይ ብቻ ይያሉ እንደ ማሽላ ጠባቂ ሆይ በማለት እንደ ንብ አስፋሪ የደሃ ልጅ የሚሞተው የደሃ ልጅ ዲያስፖራ እኮ $100 ቢያግዝ ነው $100 ደግሞ በህይወት አይለወጥም አይገኝም እሱም ገንዘብ ደግሞ ያ ሆኖ ደግሞ አይደርስም ላባሉ አባሉ ልብስ የለውም አንዲት ልብስ ለአመት ነው የሚጠቀመው እንደው ከተገኘም ነው ያችም ደግሞ ከቤተሰብ ለምኖም ብሎ ምናምን ነው የሚለብሰው ከዛው ዲያስፖራው የሚልከው ገንዘብ አይደርሰውም ለሰራዊቱ ከታች አይደርሰውም ሰራዊቱ ማለት አይደርስም ኦዲት ይደረግ ለምንድን ነው የማይደርሰው ሲባል የመቆርቆፍ ሁኔታ በቃ ሰራዊቱ ሊያሳምጥ ነው የመንግስት ተልእኮ አለው በማለት ያነሳሱ ዲያስፖራው ደግሞ ከላይ ያሉ ሰዎችን ብቻ እየቀለበና ያገኘ የደሃ ልጅ ከታች የደሃ ልጅ የሞተ ለምሳሌ እንበልና የመሪ ልጆች አይዋጋም ፋኖ መሪ ብለ ያሰብናቸው ሰዎች ልጆች አይዋጉም የሉማ እሱ ደግሞ የሚውለው ዋሻ ውስጥ ነው መድፍ የማይደርስበት ቦታ ድሮን የማያገኘው ቦታ ላይ የሚሞተው የደሃ ልጅ ነው ዋጋ የሚከፍለው የደሃ ልጅ ነው እንደዛ ሆኖ እንኳን ከዲያስፖራው የሚመጣው ገንዘብ ለሰራዊቱ እየደረሰ አይደለም ቢደርስ እኮ ሰየው እየበላ እየለበሰ ቢሞት ሰየው እንደዛ ነገር እየተፈጠረ ስለሆነ ዲያስፖራው መለስ ብሎ አይቶ ሆይ ማለቱን ትቶ ማን እየታገለ ነው ማን ለአማራ ማህበረሰብ ያስፈልጋል ምንድነው ነገሩ ጠለቅ ብሎ ማሰብ አለበት ብዬ አስባለሁ